ሰላም ሰላም ውድና የተከበራችሁ የእርሆቦት ዩቲዩብ ተመልካቾች በሙሉ በያላችሁበት ሰላማችሁ ይብዛ። ዛሬም አዲስ ቪዲዮ ይዤላችሁ ከትብዬላችኋለሁ። እንግዲህ በሀይሚዬ ቤት የተፈሰተው ቪዲዮ በጣም ገራሚና አስደማሚ ቪዲዮ ነው። እንግዲህ በጣም ተዝናናውበት፣ በጣም እየሳቁበት ነውና የጨረስኩት። ብሩኬ ያው እንግዲህ ፕራንክ ሰርቷታል ሀይሚን። እንግዲህ ያው ነገ የሚመጣውን ምላሹን እንግዲህ ለመቻል አቅሙን ይስጥህ ማለት እንወዳለን። እሷም በዚህ እንግዲህ አርፋ አትቀመጥምና ይሄኔ እያሰበች እያሰለሰለች ነው የምታድረው ማለት ነው። እያለሰለሰች ነው የምታድረው። እንግዲህ ምን እንደምታመጣ ምን እንደሚወርድብህ መቻሉን ይስጥህ ማለት ነው። ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የደውል ምልክቷን በመጫን ቤተሰብ ሁኑኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። እንግዲህ እናንተም የተሰማችሁትን ሀሳባችሁን አስተያየቶቻችሁን አስቀምጡ። ቪዲዮውን ያው አብረን ተመልክተን እኔም ሀሳብ አስተያየቴን አስቀምጣለሁ። እናንተም ተመልካቾቼ ሀሳብ አስተያየቶቻችሁን የተሰማችሁን አስቀምጡ ማለት ነው። ብዙ እንግዲህ እሱም በመጀመሪያ ይቺ ናት ሴቷ ይሄ ነው ብሎ አላወጣም። እንግዲህ በቃ ከሴት ጋር እንዳለ ምናምን አስመስሎ ነው ማለት ነው እየሰራው እና በጣም አሪፍ ፕራንክ ነው። አሪፍ ሆኖ ተወጥቶለታል። ሀይሚዬም ተናዳለች፣ ተበሳጭታለች፣ በጣም ተቆጥታለች። ያው እሷ እልህኛ ናት። በጣም በእልህ ነው ተይ እረፍ ብትባል ራሱ እንግዲህ እሷ አሻፈረኝ፣ አይሆንም፣ አንተ ከሴት ጋር ነበር፣ ከሴት ጋር ነው የተኛኸው፣ በቃ አንቺ እኔ ተነሺ። እኔ ግን ሀይሚዬ እንዴት እንዳልጠረጠረች ነው የገረመኝ። ለምን መሰላችሁ? እንግዲህ የናይል ጩኸት ላይ ሰው ሆኖ ዝም ብሎ የሚተኛ ሰው ስለማይኖር ማለት ነው። የምሬን ነው ምላችሁ። ዝም ብሎ የሚተኛ ሰው ስለማይኖር ማለት ነው። ለዛ ነው ያልኳችሁ ማለት ነው ውድ ቤተሰቦቼ። እናም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን እንመልከትና የተሰማንን ሀሳብ አስተያየቶቻችንን እናስቀምጣለን። እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እናም በያላችሁበት ሰላማችሁ ብዙ ትበል። ዳይ ወደ ቪዲዮ እንሂድና ቪዲዮውን እንመልከት። ወይኔ ብሩኬ እንዳትናካት ጭራሽ እየተጨነቅ አንተ እንዴት ከቶራን ይዘህ የመጣው? እኔ እዚህ ነበርኩኝ። እያንዳንዱ ነገር እያየሁ ነበር። ስትገባም እያየሁ ነበር። ልቀቀው ቤኪ፣ ልቀቀው። ስነ ስርዓት አትጋኝ። በማያገባ እንዳትነሽ ብለሃት ነው ሲሊ ሳታይ ታይሚ ሞታታ ታደርግ ነበረ ከዚች ጋር ተነሻንቺ ስለነሺ ከርታ በቃ እኔ አወራሻለሁ ነው ውጪና ሃይሚ ውጪና ሳታፍም ዞር በል አይደለም ጤነኛ አይደለም ቤኪ በእናትህ ይዛት ሂድ አታወራሽ ለምንድነው አታወራሽ ማን ስለሆነች ነው ወይ ስራ ተነሻንቺ ብርድ ልብስ ራሳ ራቁቷን ብትሆንስ ራቁቷን ብትሆን ይሰላለው። ወይኔም ለኪ ፈጣሪ ሆይ ራቁቷን ብትሆን ይሰላለው። ውድ ቤተሰቦቼ ዝናም ራቁቷን ብትሆን ሰላሉ። ወይኔ ጉዴ ፈላ። እንግዲህ በዚህ ጩኸት ሁሉ ላይ ተኝታ ያው ምላሽ የማትሰጥ ዝም ብላ የተኘች ሴት ናት ማለት ነው። እናም በጣም ከባድ ነው። በጣም የሚገርም ነው። ራቁቷን ብትሆን ሰላላም ቤኪ በጣም ከባድ ነው። እንግዲህ ከባድ ፕራንክ ነው ሀይሚዬ የተደረገችው። ሀይሚዬም በጣም ተናዳለች። ሊቀቀኝ በቃ እሷን አይኗን ሳላጠፋት እኔ ከዚህ አልወጣም፣ ይቅርታ እኔ ይቅርታ እንደዚህ በቀላሉ አላደርግልህም ማለች። ሀይሚያውን እውነት ይሄ ነገር የምር እንኳን ፕራንክ ሆኖ የሆነ አሻንጉሊት ሳይሆን ሌላ ሰው ብኖር አሁን ሰው ብኖር ብለን አሰበን ባይ
እና ውድ ቤተሰቦች እንዶ ሴት ሆኖ ብትሆን አልኳችሁ ሴት ሆኖ ብትሆን ሀይሚ አሁን ምን ይቅርታ ታደርግለታለች ለብሩኬ? እስቲ ቤተሰቦች እናንተ የተሰማችሁትን ሀሳብ አስተያየት አስቀምጡልኝ ማለት ነው። እኔ ግን እንደ ራሴ አሁን እንደዚህ ሆነ ብታገኘው ኑሮ ይቅርታ የምታደርግለት አይመስለኝም። እኔም በበኩል ይቅርታ አድርግ ብያት እንኳን ለማውራትም አስተያየት ሊሰጥም አልችልም። ለምን መሰላችሁ? የምር ሪል እንትን እንደዚህ አይነት ነገር ተፈጥሮ ከሆነ ማለት ነው። እናም በጣም ያሳዝናል፣ በጣም ያስገባል። ቤኪ ደግሞ መሀል ላይ ገብቶ ያሽቃብጣል እላቸዋለሁ። እንግዲህ አትንካኝ ምናምን በቃ እሷን ራሱ ልቀቅ እንሂድ ምናምን ይላታል። ብሩኬ ደግሞ ውጪ በቃ ምናምን ብለው ብቻ እኩል ነው የምትደባደበው እኩል ነው የምትደባደበው ማለት ይቻላል ማለት ነው። ውድ ቤተሰቦቼ እና በጣም አዝናኝና ፈታ ያደረገ ቪዲዮ ነው። በጣም አዝናኝ ፈታ የሚያደርግ ቪዲዮ ነው ማለት ነው። እና በጣም ነው የሚገርመው። እና በቃ ልቀቃት ብሎ በቃ ቤኪ እዚህ ጋር እንግዲህ ያመረረው እሱ እንደሌለበት ነገር አድርጎ ማለት ነው። እና ልቀቃት በቃ ትውጣ፣ ያው እንሂድ በቃ ይቅርብን ምናምን ብለው እንትን ይላል። ብሩኬ ደግሞ ጭራሽ ምን ይላታል? ሂጂ በቃ እኔ መጥቼ ያናግርሻለሁ፣ እኔ ደውልልሻለሁ፣ ሂጂ በቃ ችግር የለውም ምናምን ይላታል ማለት ነው። እንግዲህ የመኪናውን ቁልፍ ራሱ ወረወረችው። ያው እንግዲህ ምን ይደረግ እንግዲህ በቃ ሂጂ በቃ ከዚህ ሂጂና እኔ አናግርሻለሁ። ልጅቷ ደግሞ አንቺን ስለምታውቅ በጣም እንትን ብላ ነው አፍራ ነው የተኛችው እንጂ በሌላ ነገር አይደለም። በቃ ሂጂ፣ ምንም የለም፣ አንቺ እንደምታስቢ አይደለም፣ ምንም አልተፈጠረም። ኧረ እባክህ እንዴት ነው ምንም ሊፈጠር የማይችለው? እኔ ግን በጣም ነው የሚገርመኝ ሰዎች እንደዚህ ያደርጉትና ከዛ በኋላ ምን ይላሉ? ምንም አልተፈጠረም ይላሉ። የምሬን ነው የምላችሁ። እኔ ግን የፕራንኩን መጨረሻ ሊያሳያችሁ እፈልጋለሁ። ብሩኬ እንዳትነሽ በቃ ብሏት ተቆጣት ማለት ነው። እንግዲህ ሀይሚ አሸንጉሊት ሲሆን ምን ፊል ታደርጋለች የሚለውን ነገር ውድ ቤተሰቦቼ አብረን እንመልከት። ትነሳለች፣ ታናግረኛለች። እንደ ጉልበተኛም ያደርግሻል። እባክሽ አየሽና ማይነስ አለብሽ ስልሽ ነበረ። ዋጋሽ ውስጥ ሌላ ሰው የለም። አይገርማችሁም? ሀይሚ ግን በስማም በጣም ነው የምትቀናውና ውስጧ ሌላ ሰው የለባትም አይደል አለች። ውስጧ ሌላ ሴት የለባትም። በቃ ልቀቃት፣ እንዳትነካት ልቀቃት፣ እሷን እንዳትነካት ልቀቃት ትለዋለች። እና በጣም ነው የተናደደችው። በጣም ያው ምን ይደረግ እያገላመጠች ነው። አንተ ደግሞ ጠብቆሽ እያለች ነው። እና ምንም ማድረግ አይቻልም። ሀይሚዬ እንግዲህ ቻዩ አንቺም እንደምትመጪ እርግጠኛ ነኝ። ውድ ቤተሰቦቼ፣ ውድ ተመልካቾቼ በያላችሁበት ቸር ሰንብቱልኝ። ለዛሬ ያዝኩላችሁ ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየቶቻችሁን አስቀምጡልኝና እና በጣም የሚገርምና የሚያዝናና ነው ማለት ነው። መልካም ጊዜ እመኝላችኋለሁ። ሀሳብ አስተያየት አስቀምጡልኝ። እወዳችኋለሁ።